የተከበራችሁና የተወደዳችሁ የእግዚአብሔር ልጆች እንደምን አላችሁ? እግዚአብሔርን እጅግ አድርገን እናመሰግናለን። በእያለንበት ቦታ ሁላችን በሰላምና በጤና ጠብቆ ዛሬ በእንደዚህ አይነት መልኩ ደግሞ የሰማያዊውን አምላክ እግዚአብሔርን ቃል የሚፈውሰውን የሚያድነውና የሚጠግነውን ቃል እንድንሰማ ዛሬ ይህን እድል ሰጥቶናል። ክብር ለእግዚአብሔር ይሁን። ዛሬ አብረን እንድናየው የእግዚአብሔር መልካም ፍቃዱ ነው የመረጥኩት ርዕስ የክርስትና ካባ የለበሱ ሐሰተኛ ነቢያት ይላል። የክርስትና ካባን የለበሱ ሐሰተኛ ነቢያት። ከዛ በፊት ግን እግዚአብሔር አምላክ በተለየ ሁኔታ በቃሉ እንዲባርከን እንዲያስተምረን በእያለንበት ቦታ ሁላችንም ራሶቻችንን ዝቅ አድርገን እንጸልይ። በዛ ዓለም ዙፋን ላይ ተቀምጠ ያለ ሕያውና ቅዱስ የሆንክ ሰማያዊ አባት እግዚአብሔር ስለዚህ ጊዜና ስለ ሰዓት እጅግ አድርገን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። ልጆችህን የምታስተምር ከጨለማ ወደ ብርሃን የምታመጣ ከሐሰተኛ አሰራር ልጆችህን የምታስመልጥ አንተ እግዚአብሔር ብቻ ነህ። ስለዚህ ዛሬ ቃልህን ፈልገን ቃልክን ልንመረምር ልንማርሽተን በፊትነንና በጌታ በኢየሱስ ክርስቶስም በተለየ ሁኔታ ለልጆችህ አንተ እግዚአብሔር ራስህ ትናገር ዘንድ በጎ ፍቃድ ይሁን። አስተምረን፣ ገጽጸን፣ እውነተኛውን መስመር አሳየን፣ ከክፉም ጠብቀን። ስለምታስተምረንም ደግሞ እናመሰግናለን። በልጅ በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አሜን። አዎ የክርስትና ካባ የለበሱ ሐሰተኛ ነቢያት። ይህ ማለት ትክክለኛ ክርስቲያኖች አይደሉም፣ ከእግዚአብሔር የተላኩ ነብዮች አይደሉም። ነገር ግን የክርስትና ካባን በመልበስ ከእግዚአብሔር የተላኩ መስለው የሚንቀሳቀሱ ማለት ነው። ነብይ ማለት ምን ማለት ነው የሚለውን ስንመለከት ነብይ ማለት አዋጅ ነጋሪ፣ ከእግዚአብሔር የተነገረውን መልእክት በትክክለኛ መንገድ የሚያስተላልፍ ማለት ነው። እና እነዚህ ነብይ ሳይሆኑ ከእግዚአብሔር የተላክነን በማለት ነብይ መስለው የሚቀርቡ ሰዎች በትክክለኛ መንገድ ከየት እንደተላኩ ሁላችን የምናስተውለው ነው። ዝም ብለን እንዲሁ ስናስበው አስደንጋጭ ነው። እግዚአብሔር ሳይልከው እግዚአብሔር ልኮኛል፣ እግዚአብሔር ሳይናገረው እግዚአብሔር ተናግሮኛል ብለው በድፍረት የሚመጡ ናቸው። ከዛም አልፎ እግዚአብሔር ተናግሮኛል ከማለት አልፎ ለሰዎችም ደግሞ ይተነብያሉ። እግዚአብሔር እንዲህ ብሎሃል፣ እግዚአብሔር እንዲህ ብሎሻል፣ እግዚአብሔር እንዲህ ብሎናል ይላሉ። ከዛም አልፎ ተርፎ ደግሞ ራቅ ብለው ሲሄዱ እግዚአብሔር አምላክ ኢትዮጵያን እንዲህ ብሏታል፣ እግዚአብሔር አምላክ አፍሪካን እንዲህ ብሏታል፣ ከጥቂት ጊዜ በኋላ ዓለማችን በሙሉ ደግሞ እንዲህ ትሆናለች ብለው ዓለም አቀፍ የሆነ ነገር ሁሉ ከመናገር ወደ ኋላ የማይሉ ያልተላኩትን ተልከናል የሚሉ ነብይ ሳይሆኑ ነብይ የመሰሉ የበግን ለምድ ለብሰው ወደ ምድራችን የተሰራጩና የበዙ ብዙ ሐሰተኛ ነቢያት በምድራችን ላይ በስተዋል፣ እጅግ በስተዋል። በማቴዎስ 24 ከ4 እስከ 5 ያለውን ሄደን በመናነብበት ሰዓት ኢየሱስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በጣም ነው የሚገርመው። ከዚህ ከሐሰተኛ ነቢያት የበግ ለምድ ለብሰው ከመጡት አልፎ ደግሞ ይሄኛው ጠንከር ያለ ነው። እነዚህ ደግሞ እኔ ክርስቶስ ነኝ ብለው የሚመጡ ነው። ከዓለማት ጌታ ጋር፣ ከነገስታት ንጉስ ጋር፣ ከፍጥረታት ሁሉ ፈጣሪ ጋር እኩል ለመሆን በመፈለግ እኔ ክርስቶስ ነኝ፣ የዓለማት ፈጣሪ ነኝ፣ የነገስታት ንጉስ ነኝ ብለው አፋቸውን ሞልተው የሚናገሩ አሉ ነው የሚለው። ስለዚህ እነዚህ እንዳያታልሏቸው፣ እነዚህ ሐሰተኞች ጠልፈው እንዳይጥሏቸው ተጠንቀቁ። በመጨረሻው ዘመን ላይ ነው ሊከሰት ያለውን ነገር እግዚአብሔር አምላክ በዛ ስፍራ ያስቀመጠው። ስለዚህ በመጨረሻው ዘመን በዚህ በማቴዎስ 24 ላይ የተመለከትነው ሐሰተኛ ነቢያት የክርስቶስ መምጫ በቀረበ ቁጥር እኔ ክርስቶስ ነኝ ብለው ራሱ ሊመጡ እንደሚችል እዚህ ጥቅስ ላይ እንመለከታለን። ዛሬ በምድራችን
በሺዎች የሚቆጠሩ ቤተ እምነቶች በምድራችን ላይ ተስፋፍተዋል። ይሄ ብቻ አይደለም በጣም የሚገርመው ደግሞ በዚሁ ልክ ደግሞ ከተለያዩ ቤተ እምነቶች ወይ ቤተ ክርስቲያኖች በመገንጠል የራሳቸውን ቤተ ክርስቲያን በመትከል መጀመሪያ በተለያየ ጠብና ችግር ይገነጠላሉ ይወጣሉ ከወጡ በኋላ የራሳቸውን ቤተ ክርስቲያን ይተክላሉ ከተከሉ በኋላ ለራሳቸው ስምን ያወጣሉ የእግዚአብሔር ሰው በማለት ሐዋርያው በማለት ነብዩ በማለት የተለያየ ስም ለራሳቸው ያወጡና ስራቸውን ይጀምራሉ ከዛም በኋላ በዚህ ሁኔታ ውስጥ ብዙ ሰዎች ደግሞ ይከተሏቸዋል በጣም የሚያሳዝነውና የሚገርመው ደግሞ ይሄ ነው ብዙ ተከታዮች እነሱን አጅበው መሄዳቸው ነው ብዙ ክርስቲያኖች እነሱን እንዲሁ በመከተል ወደ እነሱ አቅጣጫ ወይ መንገድ ይነጉዳሉ ይሄ ዛሬ ዓለማችንን ምድራችንን ቤተክርስቲያናችንን ሊያሳስበው የሚገባ ጉዳይ ነው እየተንቀሳቀሱ ያሉ ሰዎች ቁጥራቸው ከቀን ተቀን እየጨመረ መሄዱ ዛሬ ወደ ቤተክርስቲያን ውስጥ ያሉ በጥሩ መንገድ ይሄዳሉ ያልናቸው ሰዎችም በዚህ ሁኔታ ሊጠለፉ ይችላሉ የሚለውን ስጋት ይጭራልኝ እንዲሁም የተለያዩ ሚዲያዎች ደግሞ የነሱን ስራ እንዲሁ በማጉላትና በመቀባበል የነሱን የሐሰት ትምህርት ሲያሰራጩ ይታያልኝ እንዲሁም ደግሞ እነሱ ራሳቸው ሚዲያዎችን ለመቆጣጠር የሚያደርጉት ግብግብና ፍጥነት እጅግ የሚገርምና የሚያስደነግጥ ነው በጣም የሚያሳስበውና የሚገርመው ደግሞ ብዙ ተከታዮች ከቀን ተቀን እየጨመሩ መሄዱ ቃሉን ሳይመረምሩ እንዲሁ እነሱን ተከትለው ቅድም እንዳልኩት እየነጎዱ መሄዳቸው አሳሳቢ ነው እንዲያውም አንዳንዶች የቤተ ክርስቲያን ነቢያት ነን ባዮች ወይም የእግዚአብሔር ሰዎች ነን ባዮች ቁጥራቸው እየጨመረ መሄዱ የቤተ ክርስቲያን እድገት ወይም የቤተ ክርስቲያን ታድሶና ለውጥ ነው ብለው የሚያምኑ ደግሞ መኖራቸው በጣም የሚያሳዝን ነው እንደውም ከዚህም አልፎ ደግሞ አንዳንዶች ምን ይላሉ እነዚህ በየቦታው ነብይ ነን ብለው የሚያገለግሉ ሰዎች መብዛታቸው ቁጥራቸው መጨመሩ ተከታዮቻቸው እየጨመረ መሄዱ እጅግ መልካም ነው እነሱ ባይኖሩ ኑሮ እነሱ ባይበዙ ኑሮ እኛ ከምድረገጽ ልንጠፋ እንችል ነበር እኛ ዛሬ በመልካም ሁኔታ እየተጓዝን ያለነው በእነሱ ጸሎት ነው ብለው የሚያምኑ ሰዎች መኖራቸው ደግሞ እጅግ የባሰ ነገሩን የተወሳሰበ ያደርጋል ከዛም አልፎ በጣም የሚያስደነግጠው ደግሞ ጊዜ የሌላቸው ሰዎች ለመጾምና ለመጸለይ ሰዓት የለንም ብለው የሚያምኑ ሰዎች እነዚህ ሰዎች ነቢያት ነን ሐዋርያት ነን ብለው የሚያስቡ ሰዎች እንዲጸልዩላቸው ገንዘብ ከፍለው እነሱን መቅጠራቸው በጓዳቸው ውስጥ አስቀምጠው ስለነሱ እንዲጾሙላቸው ስለነሱ እንዲጸልዩላቸው ማድረጋቸው ደግሞ የሰዎች እውርነት እየጨመረ መሄዱን በግልጽ የሚያሳይ ነው እነሱም ነብይ ተብለው እስከ ተጠሩ ድረስ ዳጎስ ያለ ገንዘብ ለከፈላቸው ጥሩ ትንቢትን ይተነብያሉ ያ ማለት አብዛኛውን እነዚህ ሐዋርያቶች ነን ነቢያቶች ነን የሚሉ ሰዎች የሚያተኩሩት ብልጽግና ላይ ነው ብልጽግና ላይ ወንጌላቸውን ያተኩራሉ ምክንያቱም ሰዎች በአሁኑ ሰዓት የሚፈልጉት መበልጸግን ነው ማደግን ነው መለወጥን ነው ስለዚህ ይሄን ስስ ብልታቸውን በመመልከት ሰይጣን እነዚህን የብልጽግና ወንጌሎችን ለሰዎች በማድረስ ሐሰተኛ ነቢያትን በመጠቀም ለሰዎች እንዲደርስ በማድረግ ስራውን እየሰራ ይገኛል ምንድነው የሚሉት አብዛኛውን ተከታተላችሁ ከሆነ አብዛኛውን ጊዜ ምንድነው የሚሉት ትሻገራለ ትለወጣለ ትቀየራለ ወደ ውጭ ሀገር ትሄዳለ ጥሩ ሚስት ታገባለ ጥሩ ቤት ትሰራለ ትሞላለ ምድርን ሁሉ አንተ ትቆጣጣራለ ስልጣን ትይዛለ የሚል የተሳሳተ አስተምሮ ወይም የብልጽግናን አስተምሮ ያስተምራሉ ከዚህ ሲያልፍ ደግሞ ሌላ የሚያደርጉት ነገር ምንድነው ዘይቶችን በማሸግ ጨው በማሸግ እንዲሁም ደግሞ ውሃንም ጭምር በማሸግ የተጸለየበት ነው በማለት የራሳቸውን ፎቶ በመለጠፍ ድሃው ማህበረሰብ ያንን
በለለ አቅሙ እየገዛ እንዲወስድ ያደርጋሉ። ይህ ምስኪን ህዝብ ቃሉን ያልመረመረ ህዝብ ተጠበቁ ተጠንቀቁ ከነዚህ ተኩላዎች የሚለውን ቃል ያልመረመረ ህዝብ ያንን ውሃ በመጠጣት ያንን ጨው በመጠቀም ያንን ዘይት በመጠቀም ሀብታም ሊሆን ከበሽታው ነፃ ሊሆን ገዝቶ ሲጠቀም ማየቱ የተለመደ ሆኗል። እነዚህ ነብይ ሳይሆኑ ነብይ ነኝ ባዮች አብዛኛውን ጊዜ የሚያተኩሩት ድንቅና ተአምራት ላይ ነው። ሽባው ዘለለ ይላሉ። የተለያዩ አሳች የሆኑ ድራማዎችን ይሰራሉ። እውሩ አበራ የእውሩ አይን አበራ ይላሉ። ደንቆሮ ሰማ ይላሉ። ሽባው ተተረተረ ይላሉ። ክራንቻዝ ይዘው እንዲሮጥ ያደርጋሉ። ይሄን ያየ ህዝብ እነሱን ተከትሎ ይሄዳል፣ ይገሰግሳል። ድንቅና ተአምራትን እንደተለየ መለያ አድርጎ ጠላትም ወደፊት ሰዎችን ለማታለል እየገሰገሰ ይገኛል። በማቴዎስ 24 ላይ ያለውን ሂደን ስናነብ እንዲላል ሐሰተኛ ክርስቲያኖች ሐሰተኛ ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያደርጋሉ ይላል። አሁን ህዝባችን ያልተረዳው አንድ ነገር አለ። ድንቅና ተአምራትን ካየ በቃ ይህ ከእግዚአብሔር ነው ብለው ሙሉ ድምዳሜ ላይ ይደርሳሉ። አይደለም። እዚህ ከጥቅሱ እንደምንመለከተው ሰይጣን ዲያብሎስ የተሰጠው የራሱ የሆነ ሲሶ ስልጣን ያለው ያንን በመጠቀም ሰዎች እንዲዘሉ አጋንንት እንዲጮህ የተለያዩ ድንቅና ተአምራትን የማድረግ ምልክቶችን ሊያደርግ ይችላል። ስለዚህ ምልክት ካየና ይሄ በቃ ከእግዚአብሔር ነው ብለን መደምደም የለብንም። አይደለም የማይጸልዩትን የማይንበረከኩትን ወደ እግዚአብሔር የማይቀርቡትን ቀርቶ በእግዚአብሔር ቤት የተለየ አገልግሎት የተሰጣቸውን አልፎም የተመረጡትን እንኳን እስኪያስቱ ድረስ ድንቅና ተአምራትን እንደሚያደርግ የእግዚአብሔር ቃል ይናገራል። ዛሬ ህዝባችን ድንቅና ተአምራትን ካየ በቃ እግዚአብሔር ነው ብሎ የሚደርሰው ድምዳሜ እጅግ አሳዛኝና አሳሳቢ ነው። ክርስቲያኖችን ጠልፎ ለመጣል ሰይጣን የተለያዩ ድንቅና ተአምራቶችን እንደሚያደርግ ከጥቅሱ ላይ በደንብ ልንመለከት ያስፈልጋል። ምክንያቱም ጠላት ሰዎችን ለማታለል ከሰማይ እንኳን እሳትን ያወርዳል ተብሎ ተጽፏልና። ስለዚህ እግዚአብሔር በግልጽ ያስጠነቀቀን ቃሉን መርምረን ቃሉን በደንብ አይተን ከዚህ አይነት ድርጊት እንድናመልጥ ነው እንጂ በድንቅና በተአምራት ፈጽሞ መጠለፍና መታለል እንደሌለብን የእግዚአብሔር ቃል ይናገራል። በሐዋርያት ሥራ 20:28 ላይ እንዲህ ይላል። እንግዲህ ከላይ እንደተመለከትነው ህዝባችን በዚህ መንገድ እየተሳሳተ ነው። ብዙ ወጣቶች ድንቅና ተአምራት በሚገኝበት ስፍራ እየዋሉ ነው። ብዙ አባቶችና እናቶች ልጆቻቸው ሲታመሙ ድንቅና ተአምራትን ፈልገው ነብይነን ብለው በየሰፈራቸው ቤተክርስቲያንን ተክለው በትልልቅ ሞንቶርቦ ድምጻቸውን ከፍ አድርገው ወደሚጮሁ ሰዎች ድንቅና ተአምራትን ወደሚያደርጉ ሰዎች እየገሰገሱ ፈውስን ፍለጋ በረከትን ፍለጋ አዳኝን ፍለጋ እየሄዱ ይገኛሉ። ይህ ሁኔታ በእግዚአብሔር መንፈስ የምትመራውን ቤተክርስቲያን ሳይቀር እየተገዳደረ እንዳለ እናስተውላለን። ስለዚህ ይችን በሐሰት ትምህርት ልትናወጥ ትችላለች። ይችን ቤተክርስቲያን በሐሰት ትምህርት እንዳትናጋና እንዳትናወጥ እኔና እናንተ እንድንጠብቃት ከእግዚአብሔር ዘንድ አደራ ተብለናል። በሐዋርያት 20:28 ላይ እንዲህ ይላል በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። ተጠንቀቁ። እግዚአብሔር አምላክ ቤተክርስቲያንን በደሙ ነው የዋጃት። ይችን በደሙ የዋጃትን የእግዚአብሔርን ቤተክርስቲያን እንድንጠብቅ እያንዳንዳችን መንፈስ ቅዱስ በእግዚአብሔር መንፈስ ቅዱስ እንድንጠብቃት እኛን እያንዳንዳችን ጳጳሳቱ አድርጎ ሽሞናል። ስለዚህ ቤተክርስቲያንን ከእንደዚህ አይነት ተኩላዎችና አታላዮች እንድንጠብቃት እግዚአብሔር አምላክ እኔና እናንተን አደራ ብሎናል። ዛሬ ጠላት ስራውን እንደድሮ በአስማት በጥንቆላ በመተትና በማስመሰል
ቀጥታ ይሰራል ብለን እናንጠብቅ ከዚህ በፊት እንደዛ ሊሰራ ይችላል አሁን ግን እንደዛ አይሰራም የማታለያ ስራዎችን ነው የክርስትና ካባን በመልበስ በማታለል ብቻ ነው እንጂ ወደኛ የሚመጣው ነው የጥንቆላ ስራዎችን እየሰራ የጠንቋይ ቤት ነው ይሄ እየተባለ ይሄ ያስማተኛ ቤት ነው እየተባለ ይሄ የኮከብ ቆጣሪያዎች ቤት ነው እየተባለ የሚሰራበት ሁኔታ የለም ጠላት በእንደዚያ አይነት መልክ አይመጣም ዛሬ መልኩን ቀይሮ ድሮ ሲሰራበት ድሮ ሰዎችን ሲያታልበት ከነበረው አሰራር መልኩን ቀይሮ ክርስቶስን መስሎ ወይም እኔ ነኝ እኮ ክርስቶስ በማለት የማታለል ስራውን ይዞ ወደኛ እንደመጣ ልናስተውል ይገባል ማቴዎስ 7:15 ላይ እንዲህ ይላል የበግ ለምድ ለብሰው ከሚመጡባቸው በውስጣቸው ግን ነጣቂ ተኩላዎች ከሆኑ ሐሰተኛ ነቢያት ተጠንቀቁ እንደተባለው እነዚህ ሐሰተኛ ነቢያት በድንቅና ተአምራት ይሄዳሉ ሰዎችን ያታላሉ እነዚህ ሰዎች የበግ ለምድ ለብሰው ነው የሚመጡት በውስጣቸው ግን ነጣቂ ተኩላዎች ናቸው ዛሬ የክርስቶስን ስም የሚጠራ ሁሉ መጽሐፍ ቅዱስን ይዞ የሚሄድ ሁሉ እንዲሁም የካህናቶችን ልብስ የለበሰ ሁሉ ይሄ የእግዚአብሔር አገልጋይ ነው ልንል እንችላለን ነገር ግን ፈጽሞ በዚህ ልንታለል አያስፈልግም የበግ ለምድ ለብሶ ውስጡ ግን ተኩላ ሆኖ ሰይጣን የእግዚአብሔርን ነፍሳት ለመንጠቅ እጅግ እየሰራበት ያለበት ጊዜ ቢሆን አሁን ነው ማቴዎስ 12:38 እስከ 39 ያለውን ስናነብ እንዲህ ይላል በዚያን ጊዜ ከጻፎችና ከፈሪሳውያን አንዳንዶቹ መለሱና ምልክትና ታምራት አሳየን ባሉት ጊዜ ክፉና አመንዝራ ትውልድ ምልክትን ይሻል አላቸው ክፉና አመንዝራ ትውልድ ምንን ይሻል ምልክትን ይሻል ዛሬ በብዙ ቤተክርስቲያን ውስጥ ምልክትን ካላዩ እግዚአብሔር በዚህ ስፍራ የለም ብለው ያምናሉ ምልክት ካላዩ ሽባው ሲተረተር ካላዩ አጋንንት ሲጮ ካላዩ የእግዚአብሔር መገኘት በዚህ ስፍራ የለም ብለው ድምዳሜ ላይ የሚደርሱ ብዙ ወጣቶች እንዳሉ አስተውለናል ድንቅና ተአምራት የክርስቶስ መገኘት ወይም የመንፈስ ቅዱስ መገኘት መለያ ፈጽሞ አይደለም እግዚአብሔር መገኘትና አለመገኘት በድንቅና በተአምራት የተለካ ወይም የሚወሰን ፈጽሞ አይደለም አመንዝራ ትውልድ ምልክትንና ተአምራትን ይሻል ብሎ የእግዚአብሔር ቃል ሲናገር እናያለን ዘጸአት 7:9 እስከ 13 ድረስ በምንመለከትበት ሰዓት ሙሴ በእግዚአብሔር ትእዛዝ በፈርዖን ፊት ብትርን እባብ አድርጎ ነበር ልክ እንደዚሁም ደግሞ የፈርዖን አስማተኞች ጠንቋዮችና መተተኞች መልሰው ብትሩን ምን አድርገዋል እባብ አደረጉ በዚህ መካከል ያለው ልዩነት ምንድነው የሙሴ ብትር የነዚህን የአስማተኞችን የጠንቋዮችና የመተተኞችን ወይም የፈርዖን አዟቸው ያደረጉትን ብትሩን እባብ አድርገው ነበር ያንን የነሱን እባብ የሙሴ እባብ ዋጠቻቸው ግልጽ የሆነ ልዩነትን እግዚአብሔር በመካከላቸው አደረገ የእግዚአብሔር አሰራርና የእግዚአብሔር የበላይነት በዛ ቦታ ተገለጠ የአስማተኞችን እባብ የጠንቋዮችን እባብ የሙሴ እባብ ዋጠቻቸው ዛሬ እኛ ግራ ልንጋባ ዛሬ እኛ እንዴት እንለያለን ብለን ልንደነግጥ አያስፈልግም በእግዚአብሔር ፊት በትክክል ከቀረብነ ከጾምነ ከጸለይነ ሰይጣን የማስመሰል ወይም የማታለል ስራዎችን ምንም እንኳን ቢሰራ እግዚአብሔር የበላይነቱን አሳይቶ የክፋትን አሰራር የሚውጥ የክፋትን አሰራር የሚበልጥ የክፋትን አሰራር የሚደመስስ ድንቅና ተአምራትን የበላይ አድርጎ በእነሱ ላይ ያመጣባቸዋል ይሾምባቸዋል ክብር ለእግዚአብሔር ይሁን ዛሬም እኛም በእግዚአብሔር ፊት እንቅረብ ዛሬ የብዙዎች ጥያቄ ይሄ ነው የእግዚአብሔር ነቢያትንና ሐሰተኛ ነቢያትን እንዴት እንለያለን የሚለው የብዙዎች ጥያቄ ነው እግዚአብሔር ግን ለዚህ ሁሉ የራሱ የሆነ መልስ አለው አሁን ዛሬም የኔና የናንተ ጥያቄ ሊሆን ይችላል ታዲያ ሐሰተኛ ነቢያት እጅግ በዝተዋል እየመጡ ያሉት በኢየሱስ ስም ነው ድዊን የሚፈውሱት በኢየሱስ ስም ነው አይነ ስውሩ የሚድነው ሽባው የሚተረተረው
ሰዎች ባለጠጋና ሀብታም እየሆኑ ያሉት በኢየሱስ ክርስቶስ ስም ነው። ስለዚህ እውነተኛ ናቸው ወይስ ሐሰተኛ ናቸው የሚለውን እንዴት ነው ልንለይ የምንችለው? እባካችሁን ተቸግረናል መለየት እንድንችል እባካችሁ ከእግዚአብሔር ቃል አሳዩን መለያው ምንድነው ብለው ብዙ ሰዎች ይጠይቃሉ። ዛሬ በእና የናንተ ጥያቄ ሊሆን ይችላል። አንደኛ ሐሰተኛና እውነተኛ ነቢያትን ልንለይ የምንችለው በፍሬያቸው ነው። በፍሬዎቻቸው እንለያቸዋለን። ማቴዎስ 7 ከ15 እስከ 17 ያለውን ስናነብ ምን ይላል? ከሐሰተኛ ነቢያት ተጠንቀቁ ከፍሬዎቻቸው ታውቋቸዋላችሁና ይላል። ሐሰተኛ ነቢያት ፍሬን ያፈሩ ሊመስሉ ይችላሉ። ፍቅርን ሲያወሩ ልንሰማ እንችላለን። በሽተኞችን ሲንከባከቡ ልናይ እንችላለን። ኢየሱስ ጌታ ነው ሲሉ ልንሰማ እንችላለን። የተለያዩ እንደተባለው ድንቅና ተአምራትን ሲያደርጉ ልናይ እንችላለን። ያን ግን በትክክል ሐሰተኛና እውነተኛ ነቢያትን የምንለይበት መንገዱን ካላወቅነው ልንታለል ስለምንችል ፍሬዎቻቸውን በደንብ ማስተዋል ያስፈልጋል። ምንም እንኳን እነዚህን የማታለያ የፍቅር የለሰለሰ አነጋገሮችን በጎ ስራ የመስራትን ስራ ይስሩ እንጂ ይሄ ስራቸው የማስመሰል ነው። ሲነጋ እንዲሁ ሲመሽ የነሱ ስራ እየተገለጠ ነው የሚሄደው። ዛሬ ኢየሱስ ጌታ ነው ይበሉ በሽተኞችን ይጠይቁ እንጂ ያነ ክፉ ስራቸው ከለታት አንድ ቀን ይገለጣል። ምክንያቱም እውነተኛ ፍቅር አይደለም ያሳዩ ያሉት፣ እውነተኛ ተአምራት አይደለም ያሳዩ ያሉት፣ እውነተኛ ርህራሄ አይደለም ያሳዩ ያሉት። ገና ሲመጡ ሲመለከቷቸው አለባበሳቸው አነጋገራቸው ክርስቶስን ይመስላል። ስለዚህ ሰዎች ሁሉ ይከተሏቸዋል። ነገር ግን ከጊዜ ቆይታ በኋላ በውስጥ የተቀበረው ክፋት እየወጣ ማንነታቸው በትክክል ያሳያል። ምክንያቱም ክፉ ዛፍ ወይንም መራራ ዛፍ ጣፋጭን ፍሬ ልታፈራ ፈጽሞ አትችልም። በጨለማ መካከል የፈለገ ነገር ይሁን ብርሃንን ልንመለከት አንችልም። ስለዚህ የማስመሰል ስራ ጠላት ሊሰራ ይችላል እንጂ ፈጽሞ መልካምን ነገር ሊያሳይ አይችልም። ፍሬዎቻቸውን በትክክል በጾምና በጸሎት ቃሉን ጋር በማነጻጸር የምናይና የምንከታተላቸው ከሆነ በእውነት የተገለጡ ሆነው እናገኛቸዋለን። ክፋትን ሲሰሩ ታገኛላችሁ። ተአምራታቸው የውሸት እንደሆነ እግዚአብሔር ያጋልጣቸዋል። ክፋታቸው በአደባባይ ሲወጣ በእውነት እንመለከታለን። ስለዚህ ፍሬዎቻቸውን በደንብ ልናይ ያስፈልጋል። ክፉ ሐሰተኛ የሆኑትን ክፉ የሚሰሩት ሰዎች አስመሳዮችን በፍሬዎቻቸው ታውቋቸዋላችሁ ተብሎ ተጽፏል። ሌላው እንደ ክርስቶስና እንደ ሐዋርያት እንደ ነቢያት ሲሰብኩ ሲናገሩ ካየን ከእግዚአብሔር ናቸው። ነገር ግን እንደ ኢየሱስ የማይሰብኩ ከሆነ እንደ ኢየሱስ ክርስቶስ የማይናገሩ ከሆነ እንደ እግዚአብሔር ሐዋርያትና ነቢያት የማይሰብኩ ከሆነ እነዚህ ከእግዚአብሔር እንዳልሆኑ ግልጽ ማስረጃ ነው። እሺ እንደዛ ካልነም የድሮ ሐዋርያትና ነቢያት ከእግዚአብሔር የተላኩ ሐዋርያትና ነቢያት እንደዚሁም ኢየሱስ ክርስቶስ እንዴት ነበር ሲያስተምር የነበረው? እንዴት ነበር ሲያስረዳ የነበረው? እንዴት ነው ለሕዝቦቹ ሲናገር የነበረው የሚለውን እንመለከታለን። ማርቆስ 1 ከ14 እስከ 15 ያለውን ስናነብ ሳለ ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከና እያስተማረ እንዲህ ብሎ ነበረ። አንደኛ ዘመኑ ተፈጸመ፣ ዘመኑ አልቋል ማለት ነው። ዘመኑ ተፈጸመ ብሎ ያስተምር ነበር። ዛሬ እነዚህ ሐዋርያትና ነቢያት ነን የሚሉ ሰዎች ዘመኑ ተፈጽሟል፣ ዘመኑ አልቋል ብለው ይናገራሉ ወይ? ሁለተኛ የድሮ ሐዋርያትና ነቢያት ወይም ኢየሱስ ክርስቶስ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ የእግዚአብሔር መንግስት ቀርባለች አሉ። ዛሬ ነቢያት ነን ሐዋርያት ነን የሚሉ ሰዎች ኢየሱስ ክርስቶስ ሊመጣ ነው የእግዚአብሔር መንግስት ቀርባለች ብለው ይሰብካሉ ወይ? እንዴ ወገን መታለልማ የለብንም። የእግዚአብሔር መንግስት ቀርባለች ብለው የማይሰብክ ነብይ ነኝ ባይ ካለ ስተተኛ ነው። ስለ ክርስቶስ ዳግም መምጣት የማይናገር ነብይ ነኝ ባይ ሐዋርያት ነኝ ባይ ከእግዚአብሔር የተላኩ ሰው ነኝ ባይ በእውነትም ከክርስቶስ ኢየሱስ አይደለም። ምክንያቱም እኛ መከተል ያለብን መጽሐፍ ቅዱስን ነውና የተላክነውም እነሆ የእግዚአብሔር መንግስት ቀርባለች ብለን እንድንናገር ነው።
ዘመኑ ደርሷል ብለን እንድንናገር ነው። ይሄ ብቻ አይደለም። ከዚህ በፊት የነበሩ ሐዋርያትና ነቢያት እንዲሁም ኢየሱስ ክርስቶስ ምን ብሎ ነበር የተናገረው? በወንጌል እመኑ ነበረ ሲሉ የነበሩት እነዚህ ሰዎች በእውነት በወንጌል እመኑ ብለው ይነግራሉ ወይስ ያስተምራሉ? እውነተኛ ነቢያትና ሐዋርያት ትክክለኛ ፈውስን ይፈውሳሉ። አዎ በእግዚአብሔር ስም የሚጸልዩ ሰዎች ድውያንን ይፈውሳሉ። ሽባው ይተረተራል፣ ደንቆረው ይሰማል፣ አይነ ስውሩ ያያል፣ አጋንንትም ጮሆ ይወጣል። በትክክለኛው መንገድ የሚደረግ ፈውስ እውነተኛ ነው፣ ዘላቂነትም አለው። ዛሬ ግን ተፈውሰናል የሚሉ ሰዎች በእውነት ፈውሳቸው የጸና አይደለም። እዚህ ተፈውሰዋል ተብለው ድነሻል፣ ነፃ ወጥተሻል ተብለው ይላካሉ፣ ድነሃል ይባላል። ሲወጡ ግን መልሰው ሲታመሙ ይታያል። ክርስቶስ ለሰከንዶችና ለሰዓታት ብቻ ፈውሶ የሚተው አይደለም። የክርስቶስ ኢየሱስ ፈውስ ዘላቂነት ያለው ነፃም የሚያወጣ ነው። ዛሬ እንደዚህ አይነት ፈውስ አይደለም እየተካሄደ ያለው። በማቴዎስ 9:35 ላይ ያለውን የክርስቶስን ፈውስ ስንመለከት እንዲህ ይላል። ማቴዎስ 9:35 በሕዝቡ ያለውን ደዌና ሕመም ሁሉ እየፈወሰ በከተማዎችና በመንደሮች ይዞር ነበር። በከተማ ያለውንም ይፈውሳል፣ በገጠር ያለውንም ይፈውሳል። በሁሉ ስፍራም የፈውስ ስራውን ይሰራል። ሰዎችም ይድናሉ፣ ዘላቂ መዳንንም ወይንም ፈውስን እያገኙ እግዚአብሔርን እያመሰገኑ ይከተሉት ነበር። ዛሬ ነቢያት ነን ሐዋርያት ነን እያሉ የሚንቀሳቀሱ ሰዎች በእውነት የሚሰሩት ፈውስ ብዙዎች አስተውላችሁ ከሆነ ትክክለኛ አይደለም። እንደውም ከዛ አልፎ አደጋንና ሞትን ወደ ሰዎች ሲያመጡ ይታያል። ያ ማለት ከኤችአይቪ ነፃ ወጥተሃል፣ መድኃኒትህን አቁም፣ ከካንሰር ነፃ ወጥተሃል፣ መድኃኒትህን አቁም በማለት ሰዎች ከመማቸው ሙሉ በሙሉ እንደዳኑ እየተነበዩላቸው፣ ይሄ ምስኪን ህዝብም ደግሞ ይሄ ብሶቱና ችግሩ ህመሙ ነፃ ከብዶ ስለነበር ከዚህ ነፃ ወጥተሃል ሲባል በጣም ደስ ብሎተኝ መድኃኒቱን እየጣለ ወደ ቤቱ ገብቶ ሳይውል ሳያድር ግን እነሆ በአጭር የተቀጠፈው እጅግ ብዙ ነው። በጣም ያሳዝናል። ስለዚህ የክርስቶስ ፈውስ ዘላቂና ቀጣይነት እንዳለው ልናስተውል ያስፈልጋል። በእንደዚህ አይነት መንገድ በዘላቂነት የሆነ ፈውስ ከሆነ ከእግዚአብሔር ነው። እንዲህ ግን ድናል እየተባለ ሰው መልሶ የሚታመም ከሆነ ይሄንን ፈውስ የሚናገሩ ነቢያትን ነቢያዎች በትክክል ከአጋንንት ወይ ከዳቢሎስ እንደሆኑ እኔና እናንተ እርግጠኞች እንሆን ያስፈልጋለኝ። ሉቃስ 9:58 እንዲህ ይላል። ከዛ በፊት ግን እውነተኛ ይሄን ጥቅስ ከማንበብ በፊት እውነተኛ ነብይ ራሱን ዝቅ ያደርጋል። እውነተኛ ነብይ ራሱን ዝቅ ያደርጋል። ዮሐንስ የኢየሱስ ክርስቶስን መጥምቁ ዮሐንስ ማለት ነው የኢየሱስ ክርስቶስን መንገድ በሚጠርግበት ሰዓት ራሱን ዝቅ አድርጎ ነበር። ክርስቶስ ኢየሱስ በመጣ ጊዜ እኔ ላንስ እሱ ግን ሊልቅ ይገባዋል እያለ ራሱን በማዋረድ ራሱን ዝቅ እያደረገ ክርስቶስን ግን ከፍ ሲያደርግ እናያለን። ዛሬም እንደዚህ አይነት ነቢያትና ሐዋርያት ካሉ ትክክል ነው። ግን ራሳቸው ከፍ አድርገው የሚመጡ ከሆነ ከእግዚአብሔር አይደለም። ምክንያቱም እውነተኛ ነብይ መሆኑን የምናውቀው አንዱ መለኪያችን ራስን ዝቅ አድርገው የሚመጣ ከሆነ ስለሆነ ነው። ሉቃስ 9:58 ላይ እንዲህ ይላል፣ ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎችም መስፈሪያ አላቸው። ኢየሱስ ግን ራሱን የሚያስጠጋበት አልነበረውም ይላል። የክርስቶስን ሕይወት ደግሞ እዚህ ጋር ስንመለከት ክርስቶስ ወንጌልን እየሰበከ ሲመላለስ የነበረበትን ሕይወት ስናይ ክርስቶስ የራሱ የሆነ ቤት አልነበረውም። አብዛኛውን ጊዜ የሚያሳልፈው ግን እየዞረ ወንጌልን በመስበክ ነው። የራሱ የሆነ ማደሪያ የለውም። ነገር ግን ከቀበሮችና ከወፎች አንሶ እንዲሁ እየተንከራተተና እየዞረ ራሱን ዝቅ በማድረግና ራሱን በማዋረድ ወንጌልን ይሰብክ ነበር። ትክክለኛ አስተማሪ ወንጌል ሰባኪ ይህን መምሰል አለበት። ክርስቶስን መምሰል አለበት። ክርስቶስ ኢየሱስ በበረት ተወለደ። ክርስቶስ ኢየሱስ
በውርንጭላ ላይ ተቀመጠ። ራሱን ወደ ወንጌልን ለመስበክ ራሱን ወደ ህዝቡ ይዞበት የገባበትን መንገድ ስንመለከት ራሱን በማዋረድ ራሱን ዝቅ በማድረግ ትሁት በመሆን ነው። ዛሬ የኛ ነቢያትና ሐዋርያትን ባዮች ህዝብን አታላዮች ህዝብን የሚያታልሉ በእውነት በአህያ ውርንጭላ ላይ የሚቀመጡ ወይስ ውድና ቅንጡ በሆነ መኪና ላይ ነው ገብተው መመላለስ የሚፈልጉት? ዛሬ ነቢያትን ባዮች ዝቅ ብለው ድሆችና ምስኪኖችን በመርዳት ከማህበረሰቡ ጋር ተቀላቅለው ራሳቸውን ዝቅ አድርገው ነው የሚጓዙት? ወይስ የተለየ የተሸለመና ያማረ ቤትን ለመስራት የሚሯሯጡት? ዛሬ ይሄንን ራሳችን ልንፈትሽ ያስፈልጋል። ፓስተር ነን ባዮች ትልልቅ የእምነት መሪዎች ባዮች እንኳን ሳይቀሩ ዛሬ በዚህ በሚያልፈውና በሚጠፋው ነገር ላይ ጊዜያቸውን ሲያጠፉ ይታያል። ነገር ግን ትክክለኛ አገልጋይ ትክክለኛ ወንጌል ሰባኪ ራሱን ዝቅ በማድረግ ራሱን በማዋረድ ወንጌልን ይመሰክራል። ያ ማለት ቤት አያስፈልገንም መኪና አያስፈልገንም እያለ አይደለም። ነገር ግን ራስን ከፍ ለማድረግ ከሰዎች ሁሉ ራስን ልቆ ለማሳየት የራስን ተርላ በመፈለግ የምንሯሯጠው ሩጫና የወንጌል ስብከት ከሆነ በእንደዛ አይነት ታጅበን የምንሰብከው የወንጌል ስብከት ከሆነ የተሳሳተ ነው። እግዚአብሔራዊ አይደለም፣ መጽሐፍ ቅዱሳዊ አይደለም። የትክክለኛ ነብይ የትክክለኛ አገልጋይ አካሄደ አይደለም። ክርስቶስ እንዳደረገው በእውነት ራሳችንን ዝቅ አድርገን ጌታን ልናገለግለው ያስፈልጋል። ሌላው እውነተኛ ነብይ ይገስጻል፣ ያስተምራል፣ ሰዎች ከኃጢአታቸው እንዲመለሱ ያደርጋል። በማቴዎስ 17 ሄደን ስናነብ እስከ መቼ ከእናንተ ጋር እኖራለሁ እናንተ ጠማማ ትውልዶች እያለ በፍቅር ኢየሱስ ክርስቶስ ህዝቡን ሲገስጽና ሲመልስ እናያለን። ዛሬ ግን ሰዎች ኃጢአትን አይገስጹም። ኃጢአት ነው አይሉም። ችግር የለውም ኢየሱስ ክርስቶስ በእውነት ይቅር ይልሃል በቃ በማለት ሰዎች ንስሐ እንዳይገቡ፣ ሰዎች እንዳይናዘዙ፣ ከእግዚአብሔር ጋር እንዳይታረቁ ለኃጢአታቸው ሽፋን በመስጠት ለሰዎች የብልጽግናን ወንጌል ብቻ የሚያበረታታቸውን እነሱ እንዲከተሏቸው የሚያደርግ ስጋቸውን የሚያስደስትን ቃል በመናገር ሰዎችን ከማባበል ውጪ ሰዎችን ነፍሳትን መንጎችን እየገጸጹ እየተቆጡ ወደ እውነተኛው መንገድ በፍቅር እንዲሄዱ እያደረጉ አይደለም። እንደዛ የማያደርጉ ከሆነ ክርስቶስ እንደተናገረው እየገጸጹ የማይመልሱ ከሆነ በእውነት ከእግዚአብሔር አይደሉም። ማርቆስ 11:17 ቤቴን የወንበዴዎች ዋሻ አደረጋችሁት ብሎ ሲገጽጻቸው እናያለን። ህዝቡ ወደ እውነት እንዲመጣ ሲያደርጉት የነበረው አካሄድ የተበላሸ እንደሆነ በግልጽ ኢየሱስ ክርስቶስ በድፍረት ኃጢአታቸውን እየገጸጸ የተናገረበትን መንገድ እናያለን። ስለዚህ እኛም በዚህ አይነት መንገድ የምንሄድ ከሆነ ነቢያት ነን ባዮች በዚህ አይነት መንገድ እየገጸጹ ሰዎች ወደ ንስሐ እንዲገቡ እያደረጉ የሚሄዱ ከሆነ ከእግዚአብሔር ናቸው። ኃጢአትን የማይገጽጹ ከሆነ ግን ከእግዚአብሔር ፈጽሞ አይደሉም። ሌላው እውነተኛና ሐሰተኛ ነቢያትን የምንለይበት መንገድ የሚተነበየው ትንቢት በጊዜው ይፈጸማል። እውነተኛ ነብይ ከሆነ የተነበየው ትንቢት በጊዜ ይፈጸማል። እውነተኛ ካልሆነ ግን የሚተነበየው ትንቢት አይፈጸምም። ኤርምያስ 28:9 ላይ ያለውን ስናነብ እንዲህ ይላል፣ ነገር ግን ስለ ሰላም ትንቢት የተናገረ ነብይ እግዚአብሔር በእውነት እንደላከው የሚታወቀው የተናገረው ትንቢት ሲፈጸም ነው ይላል። ሲፈጸም ነው። ብዙ ነቢያት ነባዮች ይተነብያሉ። እንዲህ ይሆናል፣ እንዲህ ይፈጸማል፣ እግዚአብሔር እንዲህ ብሏል ብለው ይናገራሉ። ለሴቶችም ለወንዶችም ይተነብያሉ። ያን ትንቢት ግን ሲፈጸም አይታይም። እንዲያውም የሚያሳዝነው ወንድ ትወልጃለች ተብላ ሴት ትወልዳለች፣ ሴት ትወልዳለች ተብሎ ወንድ ይወልዳል። የሚናገሩት ትንቢት ፈጽሞ አይከናወንም። ስለዚህ ያን ነብይ ባይ ከእግዚአብሔር ተልክ ያለው ባይ የተነበየው ትንቢት አንድ ጊዜ ተሳስቶ ካየነ እውነተኛ ነብይ እንዳልሆነ በግልጽ የምናውቅበት መንገድ ነው እንጂ ዛሬ ተሳስቷልና ነገ አይሳሳተም ብለን እሱን ተከትለን መጓዝ የለብንም። ህዝባችንም ወደዛ እንዲሄድ ወይም እንዲነጉድ ማድረግ የለብንም።
እውነተኛ ነብይ የተነበየው ትንቢት በጊዜውና በሰዓቱ ይከናወናል። ይህ ካልተከናወነ ግን ከእግዚአብሔር እንዳልሆነ መጽሐፍ ቅዱሳችን በኤርምያስ 28:9 ላይ ይናገራል። ዛሬ በየቤተክርስቲያኑ በየአካባቢው በበቀሉ ቤተክርስቲያኖች ላይ የሚነገረው ትንቢት በጣም የሚያሳዝንና የሚያስደነግጥ ነው። በቅርቡ አንድ ጓደኛ የነገረኝን ታሪክ ስነግራችሁ በጣም ይገርማል። ቤተክርስቲያኑ በጣም ጥም ብሎ ሞልቷል። አንዲት እናትም ይሄን አገልግሎት ልትገለገል ፈልጋ ከፊት ወንበር ተቀምጣለች። ይህ ነብይ ነኝ ባይ ትንቢቱን መናገር ጀመረ። እንዲህ አለ፣ 38 ቁጥር ጫማ ያደረግሽ፣ ቀይ ልብስ የለበሽ፣ ከፊት ለፊቴ ያለሽ እግዚአብሔር ነይ ወደዚህ ይልሻል፣ ነይ ወደኔ ይላታል። ጸጥ ትላለች። አሁንም ደግሞ ጠየም ያልሽ፣ ሻርፕ ያደረግሽ፣ አንቺ ነው እግዚአብሔር የሚናገርሽ፣ ነይ እግዚአብሔር እየተናገረሽ ነው ይላታል። ነገሩ እየጠበቀ ሲሄድ ምልክቱን እያየ እየጨመረ ሲሄድ ይቺ ሴት ብድግ ብላ ወደ መድረክ ትመጣለች። አየሽ አላት፣ አየሽ ዛሬ በዚህ ስፍራ በመገኘትሽ ለአንቺ ድንቅና ተአምር ተከናውኖልሻል። አሁን በዚህ ሰዓት ከሰከንዶች በፊት ባለቤትሽ በመኪና አደጋ ሊሞት የመኪና አደጋ ሊያጠቃው ሲል አንቺ እዚህ በመገኘትሽ ግን መላእክታን ሄደው ታድገውታል። እግዚአብሔር አምላክ ከአስደንጋጭ የመኪና አደጋ ባልሽን ሲታደገው አሁን አሳየኝ ይላታል። ያቺ እህት ደነገጠች። ከዛም ማይኩን ተቀበለችው፣ አንገቷን አቀረቀረች፣ እንዲህ ማለች፣ እግዚአብሔር አምላክ ይቅር ይበልህ፣ ባለቤቴ ከሞተ 6 ዓመት ነው ነበር ያለችው። እንዴት አሳዛኝ ነው! እንዴት አስደንጋጭ ነው! ያልተላኩትን የሚናገሩ፣ ያልተላኩትን አዋጅ የሚያበስሩ፣ ከእግዚአብሔር ሳይላኩ ከእግዚአብሔር ተናግሬያለሁ የሚሉ፣ ሕዝብን የሚያታልሉ፣ የማጭበርበር ስራን የሚሰሩ፣ ነፍሳትን ወደ ሲኦልና ወደ ጨለማ የሚልኩ፣ ከእግዚአብሔር ሳይላኩ ከእግዚአብሔር ተልከናል ብለው ሐሰተኛ የሆነን የበግ ለምድ ለብሰው ነገር ግን ውስጣቸው ተኩላ የሆኑ ሰዎች ዛሬ በመድራችን ላይ እጅግ ተስፋፍተዋል። ስለዚህ እያንዳንዳችን የእግዚአብሔርን ቃል በመመርመር የእግዚአብሔርን ቃል በማየትና በመፈተሽ ራሳችንና ሕዝባችንን ከዚህ አደገኛ አስተምሮ ልንታደግ ያስፈልጋል። ክርስቶስ ኢየሱስ ሊመጣ ሲል ሐሰተኛ ነቢያቶች በመድር ላይ ይስፋፋሉ። የተመረጡትን እንኳን ሳይቀር ለማሳት ይጥራሉ። ኢየሱስ ክርስቶስ ለመምጣት እጅግ ወደኛ በቀረበ ጊዜ ዳቢሎስ የበለጠ የማሳት ስራውን እያስፋፋ ቤተክርስቲያንን ለመጣል ኢየሱስ ክርስቶስ በደሙ የዋጃትን ቤተክርስቲያን ለማሳት እጅግ ይሰራል። ስለዚህ ዛሬ እንንቃ፣ ሐሰተኛ ነቢያቶችን እንቃወም፣ ቃሉን እንመርምር፣ እንጹም፣ እንጸልይ። ይህ ከእግዚአብሔር ነው ወይስ አይደለም እንበል። በትክክለኛው መንገድ ሕዝባችንን እንምራ፣ እናስተምር። በድንቅና በተአምራት እነሆ ክርስትናችንን አናድርገው። ድንቅና ተአምራትን እነሆ ሰይጣንም ያደርጋል። ከሰማይ እንኳን እሳትን እስከ ማውረድ፣ ሽባን እስከ መተርተር፣ ደንቆሮች እስኪሰሙ በማድረግ የተቻለውን ያክል አርቲፊሻል የሆነ ፈውስን በመስራት ድንቅና ተአምራትን ሊያደርግ ይችላል። ይሄን በማየት ይሄ ከእግዚአብሔር ነው ብለን እንከተለው አያስፈልግም። ቃሉን መመርመር ግድ ይላል። እግዚአብሔር እንዴት ነው የሰበከው? እግዚአብሔር እንዴት ነው የፈወሰው? ኢየሱስ ክርስቶስ እንዴት ነው ያስተማረው? እውነተኛ ፈውስ ምንድነው? እውነተኛ ትንቢት እንዴት ነው ብለን መጽሐፍ ቅዱስን ከግራና ከቀኝ እያጣቀስን ካልተከተልን ዛሬ ሰይጣን ዳቢሎስ እነሆ ወደ ተሳሳተ መንገድ ወስዶ እንዳያጠፋን፣ ቤተክርስቲያንን እንዳይፈታተናት፣ መንጎቻችንን እንዳይበትን እኔና እናንተ ነቅተን ልንሰራ ያስፈልጋል። ልንጾም ልንጸልይ ያስፈልጋል። እንደዛ ካላደረግን ወደ ሞት እንሄዳለን። እውነተኛና ሐሰተኛ ነቢያቶችን ልንለይ ያስፈልጋል። ለዚህ ነው ተጠንቀቁ፣
ተጠንቀቁ የበግ ለምድ ለብሰው መተውባቸዋል ውስጣቸው ግን ተኩላ ናቸው ተብሎ የተጻፈው እንደ ክርስቶስ ይናገራሉ ኢየሱስ ጌታ ነው ይላሉ ሃሌሉያ ይላሉ ይጮሃሉ ነገር ግን ውስጣቸው ሲፈተሽ ከእግዚአብሔር ሳይሆን ከዲያብሎስ ናቸው ስለዚህ ተጠንቀቁ ተብሎ ተጽፏል በእውነት እኔና እናንተ ይሄን አስተውለን ሐዋርያትና ነቢያት ባስተማሩት አስተምሮ የማይሄዱ ከሆነ ክርስቶስ እንደተራመደው እርምጃ የማይሄዱ ከሆነ በተሻለ ኑሮ እየተንደላቀቁ ከሰዎች ገንዘብን እየተቀበሉ በዘይትና በጨው በታሸገ ማናቸውም ቁስ ሰዎችን እያታለሉ ወደኔ ኑ የሚሉ ሰዎች ካሉ ከእግዚአብሔር አይደሉም ክርስቶስ እንደዛ አላደረገም ክርስቶስ እውነትም በውርንጭላ ላይ የተቀመጠ በበረት ነው የተወለደ ቤትም መኖሪያም አልነበረው ዛሬ ግን በቪኤት መኪና ይሄዱ ከዛም አልፎ ደግሞ የሚያሳዝነው ለራሳቸው የሆነ ጠባቂ አዘጋጅተው እውነት አንድ አገልጋይ ለምን ነው ጠባቂ የሚያስፈልገው በዛ አይነት ጉዞ ነቢያቶች ተጉዟል ወይ በዚህ አይነት ጉዞ ኢየሱስ ክርስቶስ ተጉዟል ወይ አልተጓዘም እነና እናንተ ትክክለኛና ሐሰተኛ ነቢያቱን ልንለይ የምንችለው ቃሉን በመፈተሽ ነው ቃሉን በመግለጽ ነው ይሄን በማድረግ ከሐሰተኛ ነቢያቶችና ሐዋርያቶች ወይም ከዲያብሎስ አሰራር ህዝባችን ቤተክርስቲያናችን ራሳችን ትውልዳችን ሁሉ እንድናድንና እንድንጠብቅ እግዚአብሔር አምላክ ሁላችንም በጸጋው ይርዳን